ኖ በዘጌ ደኖች ውስጥ ስንጓዝ አባመና አንድ አስደንጋጭ ሳይንሳዊ እውነትን ገለጹልኝ። ይኸውልህ ልጄ ናቡቴ፣ እኛ እንደ ተራቅጠል የምናያቸው እጽዋት ለካስ የዓለምን ምስጢር የያዙ ኳንተም ዳታ ሴንተር ናቸው አሉኝ ቀና ብለው እየተመለከቱ። ይኸውልህ ብለው ችቅጠል ጸመሰውር ወይም በእናንተ አጠራር ኢንቪዚብል ኸርብስ ትባላለች። ይቺ ጠፋፋትን ወይም ደግሞ መሰወርን በጥንቆላ ሳይሆን በዙሪያ ባሉ የብርሃን ጨረሮች ወይም ፎቶኖች በማጠፍና በመበተን ነው ብሎ ፈገግ አሉ። ሳይንስ ገና ሊደርስበት የሚታገለው የሜታ ማቴሪያል ጥበብ በአባቶች እጅ ነበረ። የእጽዋት ሴራ ብለው ዘውድ ዋይድ ዌብ ብለው ቅጠባ መነካካት ጀመሩ። ዛፎች በስራቸው በኩል መረጃን ይለዋወጣሉ አሉኝ እጃቸውን ወደ ስሩ እየላኩ። የሰው ልጅ ንቃተ ህሊና ለመቆለፍም ሆነ ለመክፈት የሚያስችሉ ኬሚካሎችን የመልቀቅ ሚስጥራዊ ስልጣንም እግዚአብሔር ሰጥቷቸዋል። ኖ ውድ አድማጭ ተከታታዮቼ፣ እኔ ናቡቴ ከማህበረ ስላሴ ገዳም እስከ አፋር ዳሎል የተዘረጋው ሌላይን የኃይል መስመር አደጋ ላይ እንደሆነ ነግሬያችኋለሁ። ጥቁሩ ማህበር ዘ ሻዶ ሶሳይቲ ይህንን የኃይል መስመር ለመቆጣጠር በዘመናዊ መከታተያዎች በኳንተም መሳሪያዎች እያደነን ይገኛል። እኛ ግን በእጽዋት ምስጢርና በአበው ስውር የጥበብ ጋሻ ጉዟችን እንቀጥለናል። ስለ እጽዋቶች ድንቅ መልእክት ከአባመና ጋር በዘጌ ቆይታችን ሚስጥራትንና ድንቅ ጉዳዮችን አውርተናል። አዎም ስለ እጽዋቶች ድንቅ መልእክት ከአባመና ጋር በዘጌ ቆይታ አድርገናል። ወደ እሳታዊ የአፋር ምድርም ተጉዘናል። የሙሴ በትር የተቀበረው በአለት ውስጥ ብቻ ሳይሆን በደማችን ውስጥ በታተመው ኮድ ውስጥ የተጓዝንበትን እልፍ መንገዶችን ጭምር ይዤላችሁ ቀርቤያለሁ። እነሆ እጅግ ማራኪ የሆነው እውነተኛው የኔ ናቡቴን ታሪክ እነሆ ይዤላችሁ ቀርቤያለሁ። ላይክ በማድረግ ፕሮግራማችን ጀምሩት። ተከዜ ዋሻ ጥልቀት ውስጥ ያችን ዕፀ መሰውር አባመና በግራቻቸው ይዘው ዋሻው በሰማያዊ ብርሃን ተሞልቶ መመለከት ነበር። ብርሃኑ ከጽዷ የሚወጣ ሳይሆን በዋሻው ግድግዳ ላይ ባሉ ጥንታዊ ድንጋዮችና በብራና መካከል የሚፈጠር የኃይል መሸጋገሪያና መለዋወጫ ይመስላል። ድንገት ከዋሻው መግቢያ ላይ ሁለት ጥላዎች ታዩ። አባመናን ተመለከትኳቸው። ወደ ጥላዎቹ በተደጋጋሚ ማየት ጀመርኩ። የመጀመሪያው ሰው አቋሙና ትከሻው ይታወቃል። ይህ ሰው ማን ነው? ተዋናይ የልጅነት ጓደኛዬ፣ አብሮ አደጌ፣ እጅግ በብዙ ምስጢራዊ ተልእኮች አብረን የነበርን ወንድሜ ነው። በአሁኑ ሰዓት በኢትዮጵያ ሲቪል አቪዬሽን በአየር መንገድ ውስጥ በራዳር ቴክኖሎጂ ከሚሰሩ እንቁ እጅግም ባለመጡቅ አእምሮ ከሚባሉ ወጣት ሰዎች መካከል ነው። በአገሪቱ ላይ ካሉ ብሩህ አእምሮዎች አንዱ ተዋናይ። ማህበሩ ለሀገር የሚጠቅም ሰዓት ይመጣል የሚል እምነት ነበረው። ያኔ ሲነገረውና ወደዚህ ጉዳይ እንዲገባ ሲመከር አሻፈረ ብሎ ነበር። ከኔ ጋር መንከራተትና በመፈለግ ውስጥ ህይወቱ ማሳለፍ ነበር የፈለገው። ነገር ግን ወደዛ ተቋም ውስጥ ገብቶ ራሱንም ሀገሩንም እንዲጠቅም ነበር የታዘዘው። ከጎኑ ደግሞ በአርባዎቹ የዕድሜ ክልል ውስጥ የሚገኙ ረጅም ፊታቸው በጽም የተሸፈነና አይኖቻቸው ልክ እንደ አባመና በጥልቀት የሚያዩ አንድ መነኩሴ ቆመዋል። አብረውት የመጡ ናቸው። ድንገት በጨለማው መካከል ነው በዋሻው ውስጥ የሚታዩን። መነኩሴው እንደ ተራ ሰው ሳይሆኑ እንደ አንድ ትልቅ የጥበብ ጠባቂ ይመስላሉ። ተዋናይ ወደ እኔ ተጠግቶ እጄን ጨበጠኝ። ጊዜው ደርሷል ወንድሜ አለኝ። ድምፁ የቁርኝነት መንፈስ በመካከላችን እየረጨ። አባመና ከጎን ዋሻው ላይ ተደግፈው ይመለከታሉ። በሲቪል አቪዬሽን ራዳሮች ላይ የማያቸው ነገሮች ሰላም እየነሱ ሄደው ብሎ ቀጠለም። አውሮፕላኖች የማይበሩባቸው ነገር ግን ከፍተኛ የኤሌክትሮማግኔቲክ ኃይል የሚንቀሳቀስባቸው ጥቁር መስመሮች ብላክ ኮሪዶርስ በሀገራችን ሰማይ ላይ ተዘርግተዋል። እነዚያ መስመሮች የሚያርፉት ደግሞ እኛ በመንፈልጋቸውና በሚስጥር ከተያዙ ቦታዎች መካከል መሰለኝ። አባመና ፈገግ አሉ። ተዋናይ ሰማዩን ይጠብቃል፣ እኛ ደግሞ ምድሩን እንመረምራለን። አሁን ግን አቡሻር ምስጢሩን የሚገለጥበት ሰዓት ነውና ኑ ሰብሰብ በሉ አሉና ተዋናይን ቅፍ አደረጉት። ያ የመነኩሴው እጅ በዝግታ አንድ ጥንታዊ ወፍራም መጽሐፍትን አወጣ። ይህ አቡሻር ነው፣ ጥንታዊ አቡሻር፣ ትክክለኛውና እውነተኛው አቡሻር መጽሐፍ ነው። እጅግ ጥንታዊ ነው። የሸረሪት ድር ያደራበት ያክል ይመስላል። ነገር ግን ዘመኑ ጊዜውና ለሺህ ዓመታት የተቀመጠ የብራና ላይ ጽሑፍ መሆኑ እንጂ በእንክብካቤ እንዲሁም ደግሞ ሌሎች ጉዳቶች እንዳይደርሱበት በጥንቃቄ የተያዘ መሆኑ ይታወቃል። ነገር ግን ሺህ ዓመታትን አሳልፎ ከፍየል ቆዳ
ተፈቆና ከእጽዋት ቀለሙ ተበጥብጦ የተዘጋጀ እጅግ ውብ አባቶቻችን ምስጢራዊ የሆነ ታላቅና እጅግ ብዙ ዘመናትን ያሳለፈ የሺህ ዓመታት አደራችን ነው አቡሻር። ዓለም ይህን መጽሐፍ እንደ ተራ የኢትዮጵያ የዘመን አቆጣጠርና የባህር ሐሳብ መጽሐፍ እያሉ ያወራሉ። እውነታው ግን እዚህ የራቀ ነው ብለው ተመለከቱን አባመና። ልጆቼም አሉ። መነኩሴው ድምጻቸው እንደ ዋሻው ድምጽ ያስተጋባል። በአቡሻር ውስጥ ያሉ የተወሳሰቡ ቁጥሮች የቀናት ብዛት ብቻ አይደሉም። እነዚህ ቁጥሮች በመሬት ውስጥ የሚፈሱት ሌላ የኃይል መስመሮች የሚገናኙበት ኮኦርዲኔቶች ናቸው ብሎ ተመለከቱን። በመጽሐፉ ገጾች ላይ ያሉት እዚያ ቀመሮች በራዳር ቴክኖሎጂ ቀመር ሲያነጻጽሩት አንድ አስደንጋጭ እውነታም ተገለጠ። የተለያዩ ቦታዎች ይታዩ ጀመረ። አክሱምና አካባቢዋ፣ ላሊበላ ውቅር አብያተ ክርስቲያናትና አካባቢው፣ የጣና ገዳማትና አካባቢው፣ የዝቋላ ተራሮችና አካባቢው። እነዚህ አራቱም ታላላቅ ቦታዎች በጂኦሜትሪ ትክክለኛ በሆነ መስመር ሌላይን የተገናኙ ናቸው። እኒህ አራቱ ታላላቅ ተራሮች በጂኦሜትሪ ትክክል በሆነ መስመር የተዋሃዱ ናቸው። ቀጠሉም። እነዚህ የፕላኔቶቻችን መግነጢሳዊ መስክ ኤሌክትሮማግኔቲክ ግሬድ የሚቆጣጠሩ ኳንተም ሃይቦርድ ናቸው ብሎ ቀጠለም። ተዋናይ ታብሌቱን አወጣና በሳተላይት ካርታ ላይ አራቱን ነጥቦች አገናኛቸው። ተመልከት አለኝ። እነዚህ አራቱን መስመሮች በአንድ ነጥብ ላይ ይገናኛሉ። መስመሮቹ ያረፉት በአፋር ምድር በደናኪል በረሃ ውስጥ በሚገኘው በዳሎል እሳታማ እና ገሞራማ እጅግ በሚንተከተከው ልብ ውስጥ ላይ ነው። እዚህ ቦታ ላይ የምድር በር አለ አሉ አባምና ዘርዝጌት። ይህ በር የሚከፈተው በየ400 ዓመታቱ አንዴ ነው። የፕላኔቶቹ ድግግሞች ፍሪኩዌንሲ ከአጽናፈ ዓለም ጋር ሲገጣጠም ብቻ ነው። አቡሻር ውስጥ የተደበቀው የ712 እና የ9 ኮዱ ዛሬ ትርጉሙ በሚገባም ግልጽ ብሎ ታይም። እያንዳንዱ ጊዜና እያንዳንዱ ሰዓት የሚሰጠው የ712 እና የ9 ቁጥራዊ ቀመር በየመሄድበት ቦታዎች የየራሳቸው ውክልናና ሚስጥራዊ ቀመር እንዳላቸው አውቃለሁ። ሰባቱ የብርሃን ቀለማት ወይም ፎቶኖች የሚዋሃዱበት ሰዓት፣ 12ቱ የኢትዮጵያ የሰዓት አቆጣጠር ውደቶችም፣ 9ኙ የፕላኔቶች አሰላለፍ። እጅግ የሚገርመው እጅግም የሚደንቀው ነገር 7 ሰዓት ከ12 ደቂቃ ከ9 ሰከንድ አለ ተዋናይ በድንጋጤም። ይህ በር የሚከፈትበት ትክክለኛ ሰከንድ መሆኑ ነው። ያ ሰከንድ ካለፈ በሩ ለሌላ 400 ዓመታት ይዘጋል ማለት ነው። ዋሻው ውስጥ ባለው የድንጋይ ጠረጴዛ ዙሪያ አራታችንም ተሰበሰብን። አባመና ተዋናይ፣ ሚስጥራዊ መነኩሴና እኔም። የጥቁሩ ማህበር ሻዶ ሶሳይቲ ሰላዮቹ በተለያዩ አካባቢዎች እንዳሉ ሰምተናል። እኒህ ሰላዮች ዛሬም አሉ አለ ተዋናይ። ነገር ግን ለዚህም መፍትሄ አናጣም። አባምና ቆሙና እጃቸውን በላያችን ላይ ያሳርፉ። እናንተ በእውነቱ ያደራ ጠባቂ የነዛ የዘር ሐረጎች ናችሁ። ደማችሁ ውስጥ ያለው ብረት ከዳሎል መግነጢሳዊ ኃይል ጋር ሲገናኝ ሰውነታችሁ ልክ እንደ ኮምፓስ አቅጣጫውን ያሳያል። የሙሴ በትር የተቀበረው በአለት ውስጥ ሳይሆን በዚህ የኃይል በር ውስጥ ነው ልጆቼ አሉ አባምና። በመጨረሻም አባምና አንድ አስደንጋጭ እውነትን ተናገሩ። ዘመናዊ ሳይንስ ዛሬ ስለ ኳንተም ኢንታንግልመንትና ሌላይን ማውራት ጀምሯል። ነገር ግን ጥንታውያን የደሸት ጠቢባን አጽናፈ ዓለምን በቁጥጥርና በድግግሞሻቸው የተገነባ በመሆኑ ያንን ፍሪኩዌንሲ ያውቁት ነበረ። አክሱምና ላሊበላ የተሰሩት ለመጸለያ ብቻ ሳይሆን የምድርን ኃይል ለመቆጣጠርና ከከዋክብት ጋር ለመገናኘት የተሰሩ ነው ኢንተርጋላክቲክ አንቴና ናቸው አሉም። አባምና ፈገግ እያሉ መመልከት ጀመሩኛል። ከተከዜ ጥልቅ ዋሻ ውስጥ ዕፀ መሰውር ኢንቪዚብል ኸርብ የተባለችውን ሰማያዊ ቅንጣት በእጆቻቸው እንደያዙ ይመለከቱ የነበረ በእውኑ እጅግ የሚያስፈራና እጅግም ውብ የሆነ ገጽታ። የዋሻው ግድግዳ እንደ ሕያው አካል መተንፈስ የጀመሩ ይመስል ነበር። ይህች ዕፅ በሳይንሱ ዓለም ኳንተም ጎስት ፍሎራ ልትባል ትችላለች። በውስጡ ያለው የፎቶን ክምችት በዙሪያው ያለውን ብርሃን የመምጠጥና የመበተን ልዩ ኃይል አለው አሉ አባምና። በዚህ ድንቅ ብርሃን መሃል ነው የልጅነት ጓደኛዬ ተዋናይና ያረጅሙ ፊታቸው በጽም የመላው ሚስጥራዊ መነኩሴ ብቅ ያሉት። ተዋናይ እንደነገርኳችሁ በራዳር ቴክኖሎጂ ላይ እጅግ ምጡቅና እጅግም ኢትዮጵያ ውስጥ አሉ ከሚባሉ ሰዎች አንዱ ታዳጊ ነበር። እሱ የሰማዩን ትራፊክ ይቆጣጠር ነበር። እኛ ደግሞ የምድርን የኃይል መስመር ለማየትና ለመመራመር ጊዜ አልፈጀብንም። ተዋናይ ወደኔ ተጠግቶ በሹክሹክታ እንዲህ አለኝ። ወንድሜ በራዳር ስክሪኑ ላይ የማያቸው ብልሽቶች ተራ አይደሉም።
አውሮፕላኖች በማይበሩባቸው መስመሮች ላይ ከፍተኛ የኤሌክትሮማግኔቲክ ኃይል ይፈሳል ብዬ ነበር አይደል ቅድም ብሎ ቀና ብሎ ተመለከተኝ። ያ መስመር የሚያርፈው ደግሞ እንዳልኩህ በእነዚህ በአቡሻር ቀመሮች ላይ በታየውና በታወቁ እጅግ ሚስጥራዊ በሆኑ ቦታዎች ነው። ያ ሚስጥራዊ መነኩሴ አቡሻር የተባለውን ጥንታዊ የዘመን አቆጣጠር መጻሕፍታችንን በድንጋይ ጠረጴዛው ላይ ዘርግተው ይዘሩታል፣ ይመረምሩበታል። ይህ መጽሐፍ ለዓለም ተራ ወደ ዓመት መቁጠሪያ ቢመስልም ለደሸቶች ግን የፕላኔቷ ብሉፕሪንት ነው አሉ። ሮሜ 6 7ቱ አጽዋማት አሉ መነኩሴው። እነዚህ የጊዜ መቁጠሪያዎች አይደሉም፣ እነዚህ ኑሜሪካል ኮኦርዲኔቶች ናቸው። ተዋናይ ታብሌቱን አውጥቶ በአቡሻር ውስጥ ያሉትን ቁጥሮች ወደ ዲጂታል ካርታ መቀየር ጀመረ። በድንገት በስክሪኑ ላይ 4 ነጥቦች በደማቅ ብርሃን ቦግ ቦግ አሉ። ዘ ቤዝ፣ ዘ ፍሪኩዌንሲ፣ ዘ ፊልተር እና ዘ አምፕሊፋየር። እነዚህ በኢትዮጵያ ውስጥ የሚገኙ ቦታዎች ናቸው። እነዚህ አራቱም ታላላቅ የኃይል ማዕከሎች በትክክለኛው የጂኦሜትሪ መስመሮች የተሳሰሩ ናቸው። ቅድም አክሱም፣ ጽዮን፣ ላሊበላ፣ የጣና ገዳማትና የዝቋላ ተራሮች ብዬ ነገርኳችሁ። ሳይንሱ እነዚህ መስመሮች ሌላ አይንስ ብሏቸዋል። በኢትዮጵያ ጥበብ ግን የመሬት የደም ስሮች እንላቸዋለን። እነዚህ መስመሮች የምድር መግነጢሳዊ ኃይል ተሸክመው የሚጓዙ የኢንፎርሜሽን አውራ ጎዳናዎች ናቸው። የነዚህ ሁሉ ማዘዣ ግን ያለው ራስ ደጀን ላይ ነው። እነዚህ አራቱ መስመሮች ተጉዘው በአንድ ነጥብ ላይ ይገናኛሉ። ያ ነጥብ ደግሞ አልፎ ከሰሜን ራስ ደጀን ተነስቶ በአፋር ክልል የሚገኘው የዳሎል በረሃ ነው። እዚያ ቦታ ላይ የምድር በር ዘኤርዝ ጌት ሳለም አሉ በተደጋጋሚ አባመና። ያንን የጠፋይናቸውን ወደኛ ዞረው ይህ በር የሚከፈተው እንደነገርኳችሁ ነው። በየ400 ዓመታት አንዴ የፕላኔቶችና የከዋክብት ድግግሞች ፕላኔታሪ ፍሪኩዌንሲ ከአቡሻር ስሌቶች ጋር ሲገጣጠም ነው። ልጆች ይህን ማወቅ ያለባችሁ አሉ በተደጋጋሚ። የመሬት መግነጢሳዊ መስኮቶች የሚሰበሰቡባቸው 7ቱ ቀናት፣ የሰው ልጅ ዲኤንኤ ሊሸከማቸው የሚችሉ 12 የንቃተ ህሊናት ክሮች፣ 9ኙ አጽናፈ ዓለም የምትተነፈስበትና የ9 ኸርዝ ድግግሞሽ። እነዚህን በሂሳባዊ ቀመር መስራት ጀመርን። እኔና ተዋናይ በደስታ ጮም። ገባኝ፣ አረጋገጥኩትም። ቅድም ያልኩ የ7 የ12 እና የ9 ሰዓት እውነትም በትክክለኛው የሰዓት አቆጣጠር ቅድሙን አሁን አረጋግጠልኝ። 7 ሰዓት ከ12 ደቂቃ ከ9 ሰከንድ ያልኩም ይሄው ድጋሚ አረጋግጠልኝ ብሎ ስክሪኑን አዙሮ አሳየኝ። ያ ሰከንድ ሲደርስ ዳሎል ያለው የኤሌክትሮማግኔቲክ መስክ ተከፍቶ ወደ ኮስሚክ በርነት ይቀየራል ማለት ነው። ወይም ደግሞ ብዙ አካባቢ ያለው እጅግ ልዩ የሆነ ክስተት ይፈጠራል ማለት ነው አለ ተዋናይ። ነገር ግን አንድ ችግር አለ። ነገር ግን ያ ችግር የሰው ልጅ አካል ያንን ከፍተኛ የኃይል ማዕበል መቋቋም አለመቻሉ ነው። እዚህ ላይ ነው የዕፀ መሰውር አስፈላጊነት የሚመጣው አሉ አባመና። እቺ ዕፅ መጠፋፋትን ወይም ደግሞ መጥፋትን የምታመጣው ለሰላዮች ለመሰወር ብቻ እንዳይመስልህ አሉ አባመና። ይቺ ዕፅ የሰውነትን አተሞች ሃይ ፍሪኩዌንሲ ላይ በማቆም በሩ ውስጥ በሚፈሰው የብርሃን ማዕበል እንዳትበታተን ታደርጋለች። ያለ ዕፀ መሰውር ያበር መግቢያ ሳይሆን መቃብር ይሆንብናል አሉ አባመና። የጥቁሩ ማህበር ዘ ሻዶ ሶሳይቲ ይህንን ምስጢር ሳይደርስበት አይቀርም። ምክንያቱም ምስጢራዊ በሆኑ ስለላዎቻቸውና ድርጅቶቻቸው እንዲሁም ከሀገር ውስጥና ከውጭ ባሉ ደህንነቶቻቸው በኩል በርካታ ምስጢራዊ ነገሮችን አውቀዋልና አሁን በዳሎል ሰማይ ላይ ምናልባት ተራ ስለላዎች ሳይሆኑ የኃይል መስመሩን የሚቆርጡ ጃሚንግ ሲግናልስ እያሰማሩ ሊሆን ይችላል። ነገር ግን አለ ተዋናይ ኢንቪዚብል ታናል እየፈጠርን ነው፣ አታስቡ አለ በፍጥነት። በዋሻው ውስጥ በነበረን ውይይት መጨረሻ ላይ አንድ ትልቅ እውነት ተገለጠም። አቡሻር መጽሐፍ ብቻ አይደለም። አቡሻር ማለት የሰው ልጅ አእምሮ ከኮስሞስ ጋር የሚገናኝበት ኦፕሬቲንግ ሲስተም ነው። ጥንታውያን ኢትዮጵያውያን ዘመናዊ ሳይንስ ዛሬ የሚታገለው የኳንተም ኢንታግልመንት እና ኤሌክትሮማግኔቲክ ላይን ምስጢር ከሺህ ዓመታት በፊት ይዘውት ነበረም። እነሱ የሚያውቁት አንድ ትልቅ ነገር አለ። ኢትዮጵያ የዓለም ማከማቻ ሰርቨር መሆኗ ነው። ነፃ የምትሆነው ይህ ሰርቨር ሲነቃና ኮዱ በትክክል ሲከፍት ብቻ ነው። በመላው ዓለም የምትገኙ ውድ አድማጭና ተከታታዮች ይህ የኔ የናቡቴ ውጣ ውረድና መንገድ ነው። እውነተኛው የሆነው የናቡቴ መንገድ። ናቡቴ ሆይ ጊዜው ሲደርስ ምዘነጸርኮ ከፈል ከታነብብ እንዛይ መርከብ ዲከ ጻፈ ወእቀብ ምስጢራቦም
ኦ ናቡቴ ሆይ ጊዜው ሲደርስም ካየኸው ከፍለህ ተናገር፣ ከሰማኸው ከፍለህ ጻፍ፣ የአባቶችን ምስጢር ጠብቅ በተባልኩት መሰረት ነው እውነትንና ምስጢርን እየገለጥኩላችሁ እገኛለሁ። ቀጣዩ ፕሮግራም ይዤላችሁ ቀርባለሁ። ሰላም ለሀገራችን ለኢትዮጵያ፣ ለዓለም ሁሉ።